በቤቱ ድምፅን አታሰማ የተባለው ፕሮቴስታንት ወንድም ዛሬ በአደባባይ ኢየሱስ ጌታ ነው እያለ ይሰብክላል። በቤቱ ያፈንከው አደባባይ መመስከር የጀመረ እሱ ሲገርም 4 ኪሎ ጭምር ንጉሥ ሆኖላል። ኢየሱስን የሚያመልክ ሰው 4 ኪሎ ገብቶላል። 4 ኪሎ መዘመር ተጀምሯል። ልንገር፣ የዶክተር አብይ ባለቤት ዘማሪ ናት። የክርስቶስ አርበኛ ናት። የክርስቶስ ወታደር ናት። ተወደው ልጠላው ትችላለህ። እዚህ ሲገርም 4 ኪሎ ነው ያለው። ቤት አላዘምር ያልከው እንዲያመሰግን ያላደረከው ነገር 4 ኪሎ እየተዘመረ ነው ክርስቶስ እያልኩ በኢየሱስ ስም የኦርቶዶክስ ቤተክርስቲያን የተሰራው በክርስቶስ ደም ነው እየተባለ አንድም ውጪ ወጥቶ የሚመሰክርላት ወፍ የለም። እግዚአብሔርን ማንም ባያመልከው ባያመሰግነው ድንጋይ አፍ አውጥቶ ምስጋና ይሰጣል ይላል መጽሐፍ ቅዱስ። 4 ኪሎ ገባ። አንተ አላደረክም ያልከው ክርስቶስን አላዘምር ያልከው ለክርስቶስ ትንፋሽ አልሰጥም ያልከው ዛሬ ክርስቶስ 4 ኪሎ ገብቶ መዝሙር ላይ ቀዳማዊት እመቤት ዝናሽ ታያቸው እየዘመረች ነው ለክርስቶስ። ክብሩን እሱ ይውሰድ። መናደድ ያለባቸው እኮ ፕሮቴስታንት ወንድምና እህቶቼ ናቸው። ልሸቅልብን ነው ብለው እኮ መክሰስ ያለባቸው ጴንጤዎች አይደል? ፕሮቴስታንት ወንድምና እህቶቼ ልሸቅልብን ነው፣ አንተ አጭበርባሪ ነህ፣ አንተ ወንጀለኛ ነህ፣ አንተ አታስፈልግም፣ ተሳዳቢ ነህ ማለት ያለባቸው ፕሮቴስታንቶች አይደል? አይደል እንዴ? እንደው እንነጋገር ከተባለ ትንሽ ኮመንት ስላየው መስደብ፣ ይቅርታ መስደብ ያለባቸው ማባረር ያለባቸው የሰደብኳቸው የሞለጭኳቸው ብዙ ነገር ያልኳቸው ፕሮቴስታንቶች ናቸው። እነሱ ናቸው እዚህ ጋር ተቃውሞ ማሰማት ያለባቸው። ኡኡ ማለት የነበረቸው እነሱ ናቸው አይደል? እናንተ ምን አስለቀሳችሁ? ያልተነካችሁ ምንም ያልተባላችሁ ምናችሁ ያልተነካ ለምን ተናደዳችሁ? በእውነት መበሳጨት ያለባቸው እንግዲህ የፕሮቴስታንት አሉ የሚባሉትን ፓስተሮች ላስላስ ያረኩት እኔ ነኝ። ከዩ ጩፋ ጀምር፣ እስራኤል ዳንሳን በል፣ ዮናታን አክሊሉን በል፣ ኤፍሬም ባለጊዜው በል፣ ዳጊ ጥላሁን በል፣ ኤርሚያስን በል፣ እውነቱን ተናገርን፣ አቤል አቡናን በል። ሌላ ማን ነው ያላስኩት በጴንጤ? እነሱ ናቸው እኮ ከኔ መራቅ የነበረባቸው። ሄድ አንተ ባለጌ ነህ፣ እኔ ጋር አትምጣ፣ አንተ በክርስቶስ አይደለህም፣ አንተ ከዳቢሎስ ነህ። ሊሊ በል፣ ሊሊ ዘማሪዋን በል። ያላስኩት አለ እንዴ በፕሮቴስታንት? እንዴ ሙሉ ፕሮቴስታንት ወንድማችን። አሁን እኔ ጴንጤ ነኝ ብዬ አልተናገርኩኝም፣ አላልኩኝም። ኢየሱስ ስላልኩ የጴንጤ ታርጋ የለጠፋችሁልኝ ግን የኦርቶዶክስ ወንድሞቼ ናቸው። ገና ለገና ኢየሱስ ስል የጴንጤ ታርጋ እንዲህ ወልወል አድርጋችሁ ታፔላ መታችሁልኝ። በደንብ አድርጋችሁ ወልውላችሁ ታፔላ የኢየሱስ ስም እንደማይጠራ በዛ ታውቃለህ። ለምን ተናደግ? ለምን በሸቃችሁ? ለምን ተሰማችሁ? ስልስ ያልተሰማ ሌላውን ስልስል ሆይ ሆይ ስትል ከነበረ ሮጠው እኔ ቤት የመጡት ኢየሱስ የዓለም ቤዛ ነው ሲባል ማንም ቤት ይገባል? የጴንጤ ወንድሞች እህቶች፣ የዓለም ቤዛ ኢየሱስ ነው በለው፣ ኢየሱስ በለው። ተንደርድሮ እየተደፋ መጥቶ ይገባል። ተደፋፍቶ ተደነቃቅፎ ማንም ቤት ይገባል። ኢየሱስ ሲባል የሚገባ የተዋህዶ ልጆች አሉ። ንገረኝ እስቲ። ንገረኝ። ከተጣሉት ሰው ጋር ልክ ኢየሱስ ሲባል ሮጦ የሚገባ የኦርቶዶክስ ወንድሞች ያሉ እህቶች ያሉ ወፍ የለም። የኦርቶዶክስ ወንድምና እህቶች የምንጠራራው ማርያም ስንል ብቻ ነው የምንጠራራው። የምንገባው ምን የምንለው የማርያም ስም ይጠራ ሽው ብለን እንገባለን። በምንም የኢየሱስ ስም ሲመጣ የጴንጤ ታርጋ እየለጠፍክ ታባራለህ። ውጣ ውጣ ውጣ። ኢየሱስም ብሎ ይዘምር። ናናና አንተ ውጣ። ናናናናና ወደዋት አይደለም፣ እንጀራቸው ስለሆነች ነው። እንጀራቸው ስለሆነች ነው። ሌት ቀን የሚበሉት የሚያግበሰብሱት በሷ ስለሆነ ነው። ስለሚያግበሰብሱት የሌለ ስም ሰጥቷት የሌለ ካባ አልብሰዋት የሚያጭበረብሩባት ስም ስለሆነ ነው።
ስለ ኢየሱስ ሲባል መጥቶም ደረቱን ነፍቶም ይመጣ ይቅርባ አይታችኋል ነው። በመቋሚያ ሰንጥቆ ነው የሚያስወጣው። በእንዳልክ አይተነዋል እኮ በአባታችን በአቡነ ገብርኤል አይተነዋል እኮ። የቁም እስረኛ የሆኑት እኮ ኢየሱስ ብቻውን የዓለም ቤዛ ነው ስላሉ ነው። አትደን ብለው ቃል ስለታገሩ ነው። እኛ አባታችን እንዳልክን አውግዞ ቤተክርስቲያን እንዳትደርስ ስለ ኢየሱስ ተነጋግረሃል ተብሎ ቃል በቃል እኮ ነው የተጻፉለት። ቤተክርስቲያን ከገባ ማንኛውም ነገር ቤተክርስቲያኑ በሚደርስበት ነገር ምን ኃላፊነት አልወስድም ነው የተባለ። የኢየሱስ ስምን የሚያሳድ እኛ ቤት መንፈስ አለ። የኢየሱስን ስም የሚያሳድ መንፈስ አለ። ስለዚህ ከዛ መንፈስ እግዚአብሔር ይጠብቃል። ከዚያ መንፈስ እግዚአብሔር አምላክ ይጠብቃል። እውነተኛ ኢየሱስ ቢኖርማ በየአሜሪካው የአማራ ቸርች፣ የኦሮሞ ቸርች፣ የአማራ ቤተክርስቲያን፣ የትግሬ ቤተክርስቲያን፣ የኦሮሞ ቤተክርስቲያን እየተባባለን የብልጽግና ቤተክርስቲያን እየተባለ የፋኖ ቤተክርስቲያን እየተባለ የምን ቤተክርስቲያን እየተባለ የኦነግ ቤተክርስቲያን እየተባለ ባልተከፋፈለ እምነቱ ሁላ ተከፋፍሏል። እምነቱ ሁላ ድርጅት የፖለቲካ ድርጅት አድርጋችሁታል። ኢየሱስ የሌለበት መተራመስ ነው፣ ቁማር ቤት ነው የሚሆነው። እዚህም ቤት መስተካከል አለበት። የኢየሱስ ተከታይ ከሆንክ ግን ስለምንም አይሞቀ አይበርድ ሰው አትከተሉ። አሁንም የምለው እነ እዩ ጩፋን አይደለም መከተል ያለብህ፣ እነ ፓስተር ዳዊትን አይደለም መከተል ያለብህ። የአንተ መመሪያ ክርስቶስ ብቻ ነው። ክርስቶስን ካየ ሰው ካየ ትሰናከላለህ፣ ትወድቃለህ። ሰው ሲወድቅ አብረህ ትወድቃለህ። እዩ ጩፋ ሲወድቅ አንተም ትከሰከሳለህ። ፓስተር ዳዊት ሲወድቅ በወገብ ትወድቃለህ። ነቢት ብርቱካን ስትወድቅ አንተም ትወድቃለህ። ሰው ላይ የተመረኮዘ ይወድቃል። ምርኩዝ ክርስቶስ ከሆነ ግን በምንም በኩል ማንም ሊጥልህ አይችልም። ምርኩዝ ክርስቶስ ነው። በጉ ክርስቶስ ነው። የታረደው በክርስቶስ ነው። እሱን እያየ ከሄድክ የሰውን ውድቀት የሰውን ድክመት አትከተልም። እነ ፓስተር ተከስተን ዘማሪ ተከስተን ልሸዋለው እንደ ጉድ። እነሱ ናቸው እኔም መጥላት የነበረባቸው። አንፈልግም፣ አንተ ተሳዳቢ ነህ፣ ሰድበህናል፣ አንጓጠህናል፣ አናምንህም፣ ወላዋይነ ዥዋ ዥዌነ ማለት የነበረባቸው ፕሮቴስታንት ወንድምናቶቼ ናቸው። ፕሮቴስታንት ናቸው መሆን የነበረባቸው። የት ጠቅመህን ስትሉኝ ነው ኦርቶዶክስ ወንድምናቶቼ? የት ቦታ ላይ የት ቦታ ወንድማችን ስትሉ ነበረ? እንዲህ አንድ ጥያቄ ጠይቄ ለቅሶ አይደል እንደ የምታደርጉት? ሁሌ ስትጠየቁ ለቅሶ፣ ስትጠየቁ ለቅሶ፣ ስትጠየቁ ለቅሶ ነው የምሰማው። ምንም ነገር እንጠይቅ አትጠይቁን፣ ዝም በሉ። ዝም ብለህ አንተ አታውቅም፣ ሽማግሌ ጋር እግሩ ጋር ሆነ ተማር ምናምን ምናምን ይልሃል። መጥቶ አስረዳኝ፣ አስተምረኝ። ስድብ ዝም ብለህ አታውቅም። አንቸልችለው ውሻ ነው የሚያደርጉ። ውሻ እንኳን ቦታ አለው፣ ክብር አለው። አሜሪካን ሀገር ውሻ ክብር አለው። ውሻ እንኳን እንደዛ አይሰደብም። ሙልጭ አርገው ሰድበው ነው ከቤቱ የሚያስወጡ። እንደ ውሻ ተቆጥረ። ጥያቄ ጠይቅ፣ መጽሐፍ ቅዱሳዊ የሆነ ጥያቄ ጠይቅ። ጉሮሮ ላይ ነው የሚቆምብህ። ጉሮሮ ላይ መጽሐፍ ቅዱሳዊ ጥያቄ ስትጠይቅ መልስ የለም። ያንቆሃል። በቃ አንተ እሱ ቤት አትግቡ፣ እንትና ቤት አትግቡ። ጠይቅ እስቲ ልብ ኖሮ ጠይቅ እና በስርዓት ይመለስል። አይቻልም። ሙልጭ ልጭ አድርገው ሰድበው ውሻ አድርገው ያባርሯል። ስለ ኢየሱስ ስበክ። ስለ ኢየሱስ ከማንም ጋር እነጋገራለሁ። ከማንም ጋር ኢየሱስ ጌታ ነው ብዬ መሰክራለሁ። ከማንም ጋር አልኩ። የሚያስፈራኝ ስም አይደለም ኢየሱስ። የማከብረው የምኖርበት ህይወቴ ነው። ዮኒ ማኛ ያ የሚል ሰውን ዮኒ ማኛ አታገኘውም። አምልጫለሁ። እንድሳደብ ምን እንድት ነው። ያ ጊዜ አለፈ፣ አከተመ። ያንን ሲናፍቀ የድሮ ቪዲዮዎች እያየ ተደሰት ናጤኒሞ። ምክንያቱም የቅድስና ህይወትን ነው የምፈልገው ከዚህ ሰዓት ጀምሮ። የቅድስና ህይወት ነው የራበኝ። እኔ
የዓለሙንም አንጠፍጥፌ አይቼዋለሁ። የምፈልገውን ዓለም ላይ አድርጌያለሁ። የቅድስና ሕይወት ነው የጠማኝ። ትርጉም የለሽ ሕይወት ኖሬዋለሁ። በደንብ አድርጌ ኖሬዋለሁ። ትርጉም የለሽ ሕይወትን አንጠፍጥፌ በልቼዋለሁ፣ ኖሬዋለሁ፣ ተደንቄበታለሁ። ሶሻል ሚዲያ ላይ ንጉሥ ተብዬበታለሁ። እሱን ላይ ይቅርና ኢየሱስ ሆኖኛ አልፈልግም ልባል። የዓለም አዳኙን ይዤ የሚያድነኝን ይዤ ሙሉ ነገር ይቀር። ትበሳጫለህ፣ ትናደዳለህ። ኢየሱስን ማግኘቴ ያናደዳችሁ ሰዎች ለምን ብላችሁ ጠይቁ። ዋይ ኢየሱስን ማግኘት የሚያበሳጭ ከሆነ ችግር አለ፣ የሃይማኖት ችግር አለ። ኢየሱስ የግል አዳኝ አድርጎ መቀበል የሚያናድ ከሆነ ሃይማኖታዊ ችግር አለ፣ ብዥታ አለ። ብዥታው መጥራት አለበት። ብዥታው ይጥራን ያልነው የቁም እስረኛ ነው የምትደረገው። ኢየሱስ ብቻውን ያድናል ስትል ቤተ ክርስቲያን ደጅ እንዳትረግጥ ነው የምትባለው። ሐሳዊ ትምህርት ነው፣ የመናፍቅ ትምህርት ነው የምትባልበት ነው። ኢየሱስ ስሙ ለመጥራት ፓወር ያስፈልገዋል። ደረትህን ነፍተህ ኢየሱስ ጌታ ነው ብለህ የመሰከርክ ጊዜ ታመልጣለህ። የምትፈራው ስም ነው። በጣም የሚያስፈራ ስም ነው። ጥበበኞች ብቻ የሚጠሩት ስም ነው። የተመረጡ ሰዎች ይጠሩታል። እሱ ሲመርጥ ነው። እኔ ዘፋኝ አይደለሁ፣ በዘፈን አልታወኩም። ዘማሪ አይደለሁ፣ አርቲስት አይደለሁ፣ ምን አይደለሁ። ማንም ባልታወቀው ነገር እኔ ታውቂያለሁ። ብዙ ለፍቶ ነው የታወቀው። ብዙ ሰው አርቲስት ብትል ለፍቶ ነው የታወቀ። ዘማሪ ብትል ጦማረው ነው የታወቀ። ምን ብትለው ስንት ለፍቶ ነው የታወቀ። ምንም ሳልል እንደፈለግኩ ሙድ ይዤ የታወቅኩ ሰው ነኝ። እንደፈለግኩ ሆኜ የታወቅኩ ሰው ነኝ። ምንም ከእኔ እንዳልሆነ አውቃለሁ። እግዚአብሔር ለእሱ ስራ ሊያዘጋጅ ራሱ ፈልጎ እንደሆነ አውቃለሁ። ለምን ካልከኝ እሱ በበረት ላይ ነው የተወለደው። የእኔ ጌታ የሁላችን የክርስቲያኖች አምላክ የሆነው ኢየሱስ የተወለደው በረት ውስጥ ነው። ሰው እንኳን አይወለድበትም። ይሄ ነው እንዴ ብለህ የምትገላመጥበት ቦታ ላይ እሱ ተወልዶበታል። እሱ ስንት ዕውራንን ያበራ፣ ሙታንን ያስነሳ፣ ተወግሮበታል። ሙር ተይዞ እስቲ ራስን አድን ማላገጫ ሆኗል። ይችላል። ለእኔ ነው ያውላ፣ ለእኛ ዋጋ፣ ለክርስቲያኖች በሙሉ የተከፈለ ዋጋ ረክሷል። ስለ ኢየሱስም ሲጠራ ሙድ መያዣ የሆነበት ሆኗል። ዓለምን ማሸነፍ በጣም ከባድ ነው። ስናሪ ዓለምን ማሸነፍን የሚያህል የሚከብድ ነገር የለም። ስጋን ማሸነፍ፣ ለክርስቶስ መኖርን የሚያህል ከባድ ፈተና የለም። እውነቴ ነው። ናን ጸልይ ከምትለውና ናን ጠጣ ከምትለው፣ ናን ቃም፣ ናን ናጭስ ብትለው ሮጦ የሚመጣው ማን እንደሆነ ራስን ጠይቀው። አይ ብራ ነው let's have a drink ስትለው ሮጦ የሚመጣው ጀለስ፣ ናን ጸልይ ብትለው አጠገባ አይደርስም። ስለ ጌታ ቃል እንመስክር እንነጋገር ብትለው ድራሹ የለም። ክለብ አለ፣ ዛሬ ኮንሰርት አለ፣ እዛ እንሂድ ስትለው ቀድሞ ከወር በፊት ይደውልልሃል። ከሳምንት በፊት ደውሎ ይዘጋጃል። ምን እንደሚያደርገው የሚያደርግ ሰው ኔክስት ዊክ እኮ ስለ ጌታ ምስክርነት አለ። ወፍ ሲገባ ብቻ ነው ክርስቶስን የምታውቀው። ሲገባ 15 ዓመት አልገባኝም። ዝም ብዬ እንደ ሙዴ የምሆን ሰው ነኝ። እንደ ሙዴ አይሞቀኝ አይበርደኝ፣ እንደ ሙዴ የምሆን ሰው ነኝ። 15 ዓመት ነው። አሁን ግን ክርስቶስ ገብቶኛል። እድሜ ለአቡነ ገብርኤል፣ እድሜ ለአባታችን ለአቡነ ገብርኤል፣ ለአቡነ በርናባስ በጣም ገብቶኛል ክርስቶስ። እነሱ ናቸው እንዲገባኝ ያደረጉት። ክብር ለነሱ ይሁን። በእውነት በጣም ማከብራቸው አባት ናቸው። የቁም እስረኛ ሆነው እኔን
ክርስቶስን በቃ እንድገፋበት ያደርጉኝ እሳቸው ናቸው። እሳቸው ጋር ምንም ነገር ባይመጣ እኔም አላውቀው። እኔም በቃ በሙዴ እቀጥላለሁ፣ በላስላስ እቀጥላለሁ። አባታችንን ግን ለክርስቶስ ብለው መከራን ሲቀበሉ ሳይ ለካ የክርስቶስ ስም በስሜ የተጠላችሁ ትሆናላችሁ የሚል ነገር ትክክለኛ እንደሆነ ገባኝ። አሁን ደግሞ ነገሩን ወደ ፖለቲካ ሊቀይሩት ነው። ራሳቸው ምክንያት ፈጥረው ውዥንብር ፈጥረው ሌላ ነገር ሊያስነሱ ነው። አባታችን ያሉት በቪዲዮ ተለቋል፣ አይተነዋል። ትክክለኛ መጽሐፍ ቅዱሳዊ ንግግር ነው የተናገሩት። ሁለት የዓለም ቤዛ የለም። ይሄን ደግሜ ነው የምነግርህ። ሁለት የዓለም ቤዛ የለም። የዓለም ቤዛ አንድና አንድ ነው። የለም፣ የትኛው መጽሐፍ ላይ የለም። ሁለት የዓለም ቤዛ ኖሮን አያውቅም። በክህደት በውሸት የጨመራችሁት የዓለም ቤዛ እናንተ ናችሁ። አባታችን አልጨመሩ። የዓለም ቤዛ ክርስቶስና ክርስቶስ ብቻ ነው። ስለሌላ ቤዝነት አይመለከተኝም። መስማትም አልፈልግም። መስማት የምፈልገው የዓለም ቤዛ አዳኙን ክርስቶስን ብቻ ነው። የዓለም ቤዛ እሱ ነው። ያዳነኝ እሱ ነው። የተሰቃየልኝ እሱ ነው። መከራን የተቀበለው እሱ ነው። በእኔ ያመነ የዘላለማዊ ሕይወት ይኖረዋል ብሎ ቃል በቃል የነገረኝ፣ በእኔ በስተቀር ወደ አብ የሚመጣ የለም ብሎ ቃል በቃል እየመሰከረኝ፣ አንተ የዓለም ቤዛ ሌላ አለ ብለህ ያዙ ይልቀቁኝ፣ አስራሃለሁ፣ ትምህርት ቼክ ይደረጋል፣ ትባረራለህ፣ እርምጃ ይወሰድብሃል እየተባለ የሞት ዛቻ ይዛትብሃል። ይህን የሚሰራው ዲያብሎስ እርኩስ መንፈስ ነው። የክርስቶስ የሆኑትን ያሳዳል። ሁሌም እንዳሳደደ ነው። ዛሬ አይደለም። ዛሬ ትንሽዬ ፕሮቴስታንት ወንድምናቶቼ ቀና ማለት ጀምረዋል። እንደ ፕሮቴስታንት የተሰደደ ኢትዮጵያ ላይ ማንንም አታመጣም። የተሰቃየ የተተፋበት መከራ የተቀበለ እንደ ፕሮቴስታንት ኢትዮጵያ ውስጥ ምንም ሃይማኖት አታመጣም። ፍቅር ሲዝም እንደዛ አልሆነ። ፍቅር ሲዝም ለብቻው ነው፣ ማንም የለው። አንዳንዴ በስሱ ኮሽ ኮሽ ያደርጓታል እንጂ ፍቅር ሲዝም እንኳን እንደዛ አልሆነም። ይሄ ከዘራ ይዞ እንደዚህ የሚሉ ይዞ ፉን እያለ እየተሽከረከረ ነው። በየሰርጉ ይደንሳል፣ ሲፈልግ የፈለገበት ይሄዳል። ማንም አይነካው። እንደ ፕሮቴስታንት ኢትዮጵያ ውስጥ ስቃይ የበዛበት ስቃይ የበላ አሁንም ድረስ የሚሰደው የሚዘገንን ስድቦች ከአባቶች ያሉን ማጣላት አልፈልግም፣ አልፖስተው። ፕሮቴስታንትን በሚዘገንን ሁኔታ የሚሳደብ ስድቦች አምጥቼ ብሰጥ ታብዳል። እንዲናረግ ነበር እንዴ ብለህ ራስን ትጠይቃለህ። ስንቱ ነው በድንጋይ ያሳደደው ፕሮቴስታንት ወንድምናቶቻችንን? ስንቱ ነው የተፋባቸው? ስንቱ ነው ሙልጭ አርጎ እነሱን ያዋረዳቸው? ስንቱ ነው ዛሬ በስሱ ቀና ብለዋል። አደባባይ መመስከር ጀምረዋል። ኢየሱስ ጌታ ነው እያሉ በቤታቸው መመስከር ያልቻሉ ስለ ኢየሱስ ክርስቶስ አሁን በየአደባባይ ይመሰክራሉ። ክርስቶስን ማስቆም አይቻልም። የክርስቶስን ማዳን መመስከር ማንም አይችልም። ቤታቸው እኮ ማምለክ አይችሉም ነበር። ቤታቸው ውስጥ ቤት ውስጥ ተሰብሮ ተገብቶ ትቀጠቀጥ ነበር። ቤታችሁት መመስከር የማይችሉት ክርስቶስን አደባባይ መመስከር ጀመሩ። የትም አደባባይ ኢትዮጵያ ላይ ሄደ ኢየሱስ ጌታ ነው እያለ የሚመሰክርልህ ፕሮቴስታንት ብቻ ነው። የትኛውም አደባባይ ግባና ጠይቅ። ኢየሱስ ጌታ ነው እያለ የሚመሰክርልህ ጴንጤ የሆኑ ቁጭ አለ። እኛ ቤት የሚመሰክር የለማ፣ መስካር የለማ። መንገድ ላይ ሆነው ኢየሱስ ጌታ ነው የሚልን አታገኝም። መንገድ ላይ ግን ጥላ ይዞ ዛሬ ገብርኤል ነው በገብርኤል ስም እያለም ይለምንልሃል። ዛሬ ሚካኤል ነው ብሎ ጥላ ይዞ ቁጭ ብሎ በሚካኤል ስም የሚለምንልህ አለ። በደንብ አድርጎ በድምፅ ማጉያ አድርጎ ዛሬ ልደታ ናት ብሎ እንትን ይዞ ማጉያ ይዞ ድምፅ ማጉያ ይዞ የሆነ እንትን ጃንጥላ ይዞ ዱቅ ብሎ የሚለምን አለ። በኢየሱስ ስም እያለ ግን የሚሰብክ የለም በአደባባይ ላይ። ሐቁን ነው የምነግርህ። በኢየሱስ ስም የኦርቶዶክስ ቤተክርስቲያን የተሰራው በክርስቶስ ደም ነው እየተባለ አንድም ውጭ ወጥቶ የሚመሰክርላት ወፍ የለም። አምጣ አምጣ፣ የለም። በቤቱ የተከለከለውን በቤቱ ድምፅን አታሰማ የተባለው ፕሮቴስታንት ወንድም
ዛሬ በአደባባይ ኢየሱስ ጌታ ነው እያለ ይሰብክልሃል። ይሄ ክብር ለሱ ይሁን፣ ክብር እሱ ይውሰድ። እሱ የሰራው ስራ ነው። ክርስቶስ እግዚአብሔርን ማንም ባያመልከው ባያመሰግነው ድንጋይ አፍ አውጥቶ ምስጋና ይሰጣል ይላል መጽሐፍ ቅዱስ። ድንጋይ አፍ አውጥቶ ማመስገን ይጀምራል። ስለዚህ በቤቱ ያፈንከው አደባባይ መመስከር ይጀምራል። እሱ ሲገርም 4 ኪሎ ጭምር ንጉሥ ሆኖልሃል። ኢየሱስን የሚያመልክ ሰው 4 ኪሎ ገብቶልሃል። 4 ኪሎ መዘመር ተጀምሯል። ልንገርህ፣ የዶክተር አብይ ባለቤት ዘማሪ ናት። የክርስቶስ አርበኛ ናት። የክርስቶስ ወታደር ናት። ልትወደው ልጠላው ትችላለህ። እዚህ ሲገርም 4 ኪሎ ነው ያለው። ቤት አላዘምር ያልከው እንዲያመሰግን ያላደረግከው ነገር 4 ኪሎ እየተዘመረ ነው ክርስቶስ እያልኩ ነው። 4 ኪሎ ገባ። አንተ ያፈንከው፣ አንተ አላደረግም ያልከው፣ ክርስቶስን አላዘምር ያልከው፣ ለክርስቶስ ትንፋሽ አልሰጥም ያልከው፣ ዛሬ ክርስቶስ 4 ኪሎ ገብቶ መዝሙር ቀዳማዊት እመቤት ዝናሽ ታያቸው እየዘመረች ነው ለክርስቶስ። ክብሩን እሱ ይውሰድ። አሁንም እላለሁ ኦርቶዶክስ ወንድምና እህቶቼ ስለ ክርስቶስ ዘምሩ፣ ስለ ክርስቶስ ዘምሩ፣ ስለ ክርስቶስ ስበኩ። ኢየሱስ ጌታ ነው፣ ኢየሱስ ብቻውን ያድናል ብላችሁ ዘምሩ። የዛኔ ሰላማችሁን ታገኛላችሁ። አልተዘመረም። እኛ ቤት ስለ ክርስቶስ አደባባይ ላይ አልተመሰከረም። ጴንጤዎች መስክረውታል። መካድ አልችልም። በየመንገዱ ሂደው ታገኘዋለን። በየመንገዱ ኢትዮጵያ ላይ ሂድ ታገኘዋለን። የኢየሱስ መስካሪ ጴንጤ ሆኖ ቁጭ አይደለም፣ መስካሪው ነው። በየመንገዱ ይመሰክራል ስለ ክርስቶስ አያልነት፣ ስለ ክርስቶስ ቤዛነት፣ ስለ ክርስቶስ አዳኝነት በየመንገዱ ይመሰክርልሃል። እብድ ልትለው ትችላለህ። የገባው ገብቶት ነው። ተቀድሶበት ነው። ድኖበት ነው። ለዛ ስም ነው። አንተ ለመዳን 30 ቀናት ይዘህ በ30ዎቹ ትመራለህ። አንድ አዳኝ ነው ያለን። አንድ አዳኝ ነው ያለን። 30 አዳኝ የለኝም፣ ኖሮኝም አያውቅም። አንድ አዳኝ ግን አለኝ እኔ። ሰላማችሁ ብዝት ይበል። ሰላማችሁ ይብዛ። ኢየሱስ ያድናል። ኢየሱስ ያድናል። በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዝሙር አድርጉ ይላል። በአብ በወልድ በመንፈስ ቅዱስ። ስለዚህ አሁን በአደባባይ የሚመሰክር ስለ ኢየሱስ ማን እንደሆነ ኢትዮጵያ ላይ መነጋገር እንችላለን። ኖት ኦንሊ ኢትዮጵያ፣ አሜሪካ፣ ኖት ኦንሊ አሜሪካ፣ ኤኒዌር ኢን ዘ ወርልድ ስለ ኢየሱስ አዳኝነት አደባባይ የሚመሰክረው ማን እንደሆነ ለመነጋገር ከባድ አይደለም። ማን ነው የሚመሰክረው? እንነጋገር። መልስ የለህም። ይነው አትመሰክርም። ስለ ማርያም ስል ግን ትመሰክርልኛል አይደል? ይዱ ከመጽሐፍ ቅዱስ ውጭ ቢያንስ 30 መጽሐፍ ታመጣልኛል። መጽሐፍ ቅዱስ የማይለውን 30 መጽሐፍ ታመጣል። ያለ ሀሳብ ያለ ምንም ሀሳብ ታመጣልኛል አለ። ስለ ቅድስት ድንግል ማርያም ያለ ሀሳብ ታመጣልኛለ። ዝም በል ብለህ ማለት ነው። በጉልበት ያልተጻፈ የጨመረ የቀነሰ ይፈረድበታል እያለ አንተ ግን መብትን አዳኝ ክርስቶስ ነው እያለ መጽሐፍ ቅዱስ እየነገረ አማላጅም አስታራቂም አዳኝም ኢየሱስ ነው፣ ሁሉን የሚያደርግ የቤተ ክርስቲያን ኪዳን ኢየሱስ ነው እያለ አንተ በጎን ሌላ ምናምን ጀለስ ትፈልጋለህ። ሌላ አርቦሽ ከአንተ ጋር የሚዛመድ ከአንተ ጋር አብሮ የሚሄድ ማችም የሚያደርግ ትፈልጋለህ። ይህን ሰይዳል አላለማ ቢልማ ማድረግ መብት ነው። መቻለ አላለም እኮ የትንሣኤው መጀመሪያ የሚጀምረው ከተሰቀሉት ነው አይደል እንዴ?
እባክህ ጌታ ሆይ መንግስት በመጣች ጊዜ አስበኝ። እንትናን አስበኝ አላለ። እንትና አስበኝ አላለም። ያለው አስበኝ ራስህ፣ እነሆ ከዛሬ ጋር በገነት ትኖራለህ አለው። እዛ መልሱ ያለው ክርስቶስ ጋር፣ መልሱ በሙሉ ክርስቶስ ጋር ያለው፣ ቁልፉ ያለው የገነት ቁልፍ ክርስቶስ ጋር። ዮሐንስ ራእይ ላይ ምዕራፍ 5 ላይ የሚናገረው ነው። ቁልፉ በሰባት የታተመ የሚፈታው የለም። ብርቱ መልአክ ነው የመጣው። ብርቱ ማንም ዝም ብሎ መልአክ አልመጣም። ብርቱ መልአክ መጥቶ የሰጠው ለክርስቶስ ነው። እሱ ነው የፈታው። ለታረደው በግ ብቻ ምስጋና እንደሚያስፈልግ መጽሐፍ ቅዱስ ቃል በቃል እየተናገረ ፈጥረን የሀገር ምስጋና ከየት ይምጡ ምን ይሁኑ ለማናቃቸው ጊዜያችንን ስናባክን ጨረስን። ጊዜያችንን ጨረስን። ቁርጥም አድርገን በላ ነው። ከዛ ይኸው መጨረሻችን የሆነና እግዚአብሔር በቤቱ እንዲያጸናኝ የክርስቶስ አርበኛ እንድሆን ጸሎት አድርጉልኝ። በየትኛውም እምነት ያላችሁ ክርስቶስን የምታመልኩ በሙሉ ነው የምለው፣ ክርስቶስን የምታመልኩ በሙሉ በቤቱ እንዲያጸናኝ፣ በቤቱ እንድሆን፣ እንድመሰክር፣ በሱ ስም እንድሰደብ፣ በሱ ስም እንድዋረድ ጸሎት አድርጉልኝ። በሱ ስም በሌላ አይደለም። አሁን ልዋረድ የምችለው ኢየሱስ ክርስቶስን አምኗል፣ የግል አዳኝ ሆኖ ተቀብሏል ተብዬ እንድሰደብ ነው የምፈልገው። እንትናን ሰድቦ እንትናን ላስላሳርጎ ምናምን የሚባለው እሱን ፕሮግራም ጨርሰናል። እሱን ጨርሻለሁ። እሱ ፕሮግራም ዘግቼዋለሁ። አሁን የምፈልገው የኢየሱስ ሌላው በቤት አትጸልይም የተባለ ጴንጤ ዛሬ አደባባይ ኢየሱስ ጌታ ነው እያለ ነው። የኢየሱስን ኃይል እሱ ላይ ታየዋለ። በቤት አትችልም። ቤቱ ላይ ልጁን የቀበረ አለ። ቤተ ክርስቲያን ሄደ መቅበር አትችልም ተብሎ ታውቃላችሁ። በኢትዮጵያ ታሪክ ላይ ያለ ነው፣ የሚኖር ነው፣ የነበረ ነው። አሁን ቤት ማመስገን አትችልም የተባለው አደባባይ ላይ ኢየሱስ ጌታ ነው ይላል። ክብሩን እሱ ይውሰድ፣ ክብሩን ጌታ ይውሰድ። ኢየሱስ ይችላል። የይሁዳ አንበሳ ኢየሱስና ኢየሱስ ብቻ ነው። ይሄ ከዮኒ ማኛ ሰምታችሁ ታጣቁ። እኔም አላውቀውም። እኔም ተወዛግቤያለሁ። እኔም ግራ ጋብቶኛል። ይሄኛው ዮኒ ማኛ ግራ ገብቶኛል። እኔ 3 ቀን ሙሉ ከአፌ ክፉ ቃል አለመውጣቱ አስደንግጦኛል። 15 ዓመት ሶሻል ሚዲያ ተጠቃሚ ነኝ። ዞር ብዬ አይቻቸዋለሁ። መሰራቸውን ቪዲዮዎች አይቼዋለሁ። ፖስት ይደረጋለሁ፣ ሪሚክስ ይደረጋል። ምን አይቼዋለሁ። ላስላስ አለበት አስቀያሚ ቃላቶች አሉበት። 15 ዓመት የጌታን ስም ከጠራው በኋላ ኢየሱስ ጌታ ነው ካልኩ በኋላ ግን ነገሮች ተቀይረዋል። ነገራችሁን በመልካም ይገልብጥላችሁ። እግዚአብሔር አምላክ በመልካም ይጎብኛችሁ፣ በመልካም ይጠብቃችሁ። ሰላማችሁ ብዝት ይበልልኝ። ነገ እንግዲህ ከእንዳልክ ጋር ስልኩ ከተስተካከለ በደንብ እንወያያለን። በዚህ አጋጣሚ ትልልቅ ስም ያላችሁ ብቻ ሳይሆኑ ሌሎችን እንፈልጋለሁ። እነ ፓስተር ካሳሁን፣ ሌሎቻችሁም ጊዜ ካላችሁ መጣችሁ የምንወያይበት የምታስተምሩኝ ጊዜ መማር ስለ ክርስቶስ ወንጌል ነው መማር የምፈልገው። ሌላውን አልፈልገው። እኔ የክርስቶስን ወንጌል መማር ነው የጠማኝ። እሱን ነው መማረው። የክርስቶስ ወንጌልን የምታስተምሩ ወንድሞቼ እኔ ቤት እየገባም በሰፊው እንወያይበታለን። ጥያቄዎች ከስር ይጻፋሉ፣ እኔም ጠይቃለሁ። በሙሉ እየተነጋገርን ክርስቶስ ዮኒ ማኛ ፔጅ ላይ ይሰበካል፣ ይዘመራል። 15 ዓመት የማይረቡ ነገሮች ተሰርተዋል። በክቶኛል። አንድ ፎሎወር ቢቀር ደስታዬ ነው። አልሰማም። ከክርስቶስ ፍቅር የሚለየኝ ምንም ነገር እንደማይኖር መናገር እችላለሁ። ማንም አይችልም።
የሌሎችን ጉዶች አይተነዋል። የሌሎችን ጉዶች አይተናል። ዮኒ ማኛ ወደዚህ ሄዳል ለሚባለው ጉዶችን ስለ ሊጡም ስለምኑም አውርተንበታል። የሚያስኬድ ነገር የለም። ሊጥም የበቆዳ ምንም ያለበት አለ። ቆዳ ኪውከምበር ብዙ ሀባብ ምናምን ያለበት አለ። አልሄድም። የሚያስሄድ ነገር የለም። የሚያስደነግጥ እንጂ የሚያስሄድ ነገር የለም። እና አትደንግጡ። እኔ በክርስቶስ ነኝ። ሰላማችሁ ብዝት ይበል። መልካም ጊዜ ይመቻችሁ።